አለፈልን ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ጀማው ወንጀብላን እንኳን ደስ አላችሁ። ጀማው ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደልና በመጨረሻ ግን አሳካ ነው ጀማ ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ትንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ የማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ የማከብራችሁ። እሺ እንችላለን፣ ግን እንችላለን ጀሞ በጣም ነው ሁለት ዓመት ታግዘን ይህን ጻፍ አዘግተን ስንት ተብለን ስንት ተሰድበን በናቁ ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። ይገባናል። ተገብቶንም ነገ የበላ ነው። እንኳን ደስ አላችሁ። ለምንድነው ቤታችን ያለ ነው በዚህ ሰዓት? ለምንድነው እኔ ግቢ ውስጥ ያለሁት? ለምንድነው ነው ቦታ ተገናኝተን ሰለብሬት ማናረገው? ለምንድነው? ወይኔ ክለባችን አንደኛ፣ ቋጣሪዎቹ አንደኛ። ምንድነው ይሻለ? ወይኔ ጉዴ ፈላ።
አርሲዎች ብዙ ነገር ማለት ፈልጋለሁ። ኤኒዌይስ እንኳን ደስ አላችሁ አርሲዎች፣ ይገባናል። ሁላችን ተደሰቱ አርሲዎች፣ ተደሰቱ። ይመቻችሁ ጋይስ። እኔ እግዚአብሔርን እስከ ዛሬ ድረስ ጮ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያው ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰነ። እግዚአብሔርን አርቴታ ትችላል። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው። እናቴ ትሙት ትችላል። ከዓመት ዓመት ነው የምትችለው። ገብቷል? ከዓመት ዓመት ነው የምትችለው። ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላል። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ በ2022 ላይ አርጀንቲና የዓለም ዋንጫውን ፊፋን ከማሸነፏ በፊት ዓለም ፕላኔታችን በ2 ዲግሪ የዘመመች ነበረች። ከዛ ሜሲ ዋንጫውን አንስቶ የአርጀንቲናን ማሸነፍ እውን ባረገበት ሰዓት የዓለም የዘመመችበት በ1 ዲግሪ ተስተካከለ። ዛሬ ደግሞ አርሰናል ፕሪሚየር ሊጉን ከ22 ዓመት በኋላ ሲያሸንፍ ያቺ የቀረችው 1 ዲግሪ ተስተካክላለች። እና ምን ለማለት ነው? ዛሬ በተስተካከለ ዓለም ላይ የምንኖረው በአርሰናል ምክንያት ነው። ቃላት የለኝም። ዓለም ፌር ሆናለች ዛሬ። ፌር እንኳን ደስ አላችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። አንዳንዶቻችሁ ጭራሽ ያልተወለዳችሁላችሁ አላችሁ ሳስበው ማለት ነውና 22 ዓመት ቀላል አይደለም። እንኳን ደስ ያላችሁ፣ እንኳን ደስ አለን። ደስ ብሎኛል። እንዴት ናችሁ እናንተ በእሳት የተፈተናችሁ ወርቆች? ተረጋግቻለሁ ብዬ ነው ቪዲዮ እየሰራሁ ያለሁት እና ከ22 ዓመት በኋላ ቡድናችን የፕሪሚየር ሊግ ሻምፒዮን መሆን ችሏል። ረጅም መንገድ አብረን መተናል፣ ተጉዘናል። ይህን ቡድን ከልባችሁ ስትደግፉ ለነበራችሁ፣ አንድም ቀን ጎደለ ምናምን ነገር ሳትሉ ስትደግፉ ለነበራችሁ፣ ትንሽ የሆነ ተስፋ የመጣ ሲመስል ያልተመለሳችሁ፣ ከመጀመሪያው ሁሉንም አብራችሁ ያያችሁ፣ የተጋፈጣችሁ፣ ሄዳችሁ የነበራችሁ የመጣችሁትን ብትሆኑ እንኳን ደስ አላችሁ። ይሄ ዋንጫ እኔ ከአርሰናል ደጋፊ ከኛ በላይ የሚገባው ሰው አለ ብዬ አላምንም። እኔ ፐርሰናሊ ካየነው ካሳለፍነው ነገር አንፃር እኔ ለመጀመሪያ ጊዜ ፕሪሚየር ሊግ ስንበላ ዋንጫውን ሲያነሱት በእጃቸው ሲያነሱት እስካያቸው ድረስ በጣም ቸኩያለሁ እና በጣም ደስ ብሎኛል። መች እንደምጨፍር አላውቅም። ጀሞ በስተመጨረሻ አሳክተነዋል። ሻምፒዮን ኦፍ ኢንግላንድ አርሰናል አሳካው። በስተመጨረሻ ይሄን ነበር ስንፈልግ የነበረው። ስንት ዓመት ሙሉ ለአርሰናል ስታገል የነበረው ይሄን ማየት ነበር እንፈልገው። አሳክተነዋል ጀማው፣ አሳክተነዋል። ቋጣሪው ውስጥ ድረስ ይገባላል። እረር ድብን ጨስ። አንተ ደንቁሩ ልክስክስ ደጋፊ፣ የሻሼ ደጋፊ ትቃጠላታል። ጀሞ የአርሴ ፋሚሊ ኮንግራ። ስንት ዓመት ይለፋነውን እንዴ! በዚህ ዓመት ሙዚዎቹ ምኖቹ ሲባል አርሰናል ወንዱ አሳክቶታል። በዚህ ዓመት አላሳፈረኝም ጀሞ፣ ኮንግራ ጀሞ፣ ኮንግራ ጀሞ፣ አሳክተነው። እንግዲህ ጀማው ዓመቱ ሙሉ እንግዲህ ቋጥሬባችኋለሁ እያልኳችሁ እየተበሻሸቅን ብዙ ነገር ተባብለን እንግዲህ በስተመጨረሻ ይህንን ነገር አልፈ 20 ዓመት አልፋችሁ ስንት ዓመት ሚዜ ተብላችሁ
ለዚህ ደስታ በቅታችኋል። እንኳን ደስ አላችሁ ለማለት ነው። እንበሻሸቃለን፣ ይደርሳል። እንኳን ደስ አላችሁ። እኔንም እንደናንተ እንግዲህ አስቡኝ እያለቀስኩ ነው። ይሄ ለዚህ ደስታ እኔን የሚያድርሰኝ ወዳችኋለሁ። ሁላችሁንም ቀልድ መስሏችሁ ተረድታችሁኝ ጨዋታ መሆኑ ገብቷችሁ ለተበሻሸቃችሁኝ በጣም ከልብ አመሰግናለሁ። እንወድሃለን ለምትሉኝ ከአርሰናል ደጋፊዎች በጣም ልብ ምስጋና አለኝ። እንኳን ደስ አላችሁ፣ ቀናችሁ ነው። እስከዛሬ ተስፋ ባለመቁረጥ አርሰናል ሲሸነፍም ሲያሸንፍም በደስታውም በሀዘኑም የነበራችሁ የአርሰናል ደጋፊዎች፣ ስንትና ስንት ነገር የተባሏችሁ የአርሰናል ደጋፊዎች ተስፋችሁ ፍሬ አፍርቶ ዛሬ ቀኑ ደርሶ ምርጡና ክላሲክ የሆነው አርሰናል የአርቴታው አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። እኔ ምን አይነት ፊሊንግ ውስጥ እንዳላችሁ አላውቅም፣ ግን በጣም ደስ ብሎኛል ከእናንተ እኩል ማለት ነው። አርቴታ እንኳን ደስ አለ። እኔ አግኝቼ እንደዚህ ብለው በቃ በጣም ነው ደስ የሚለው። ለፍቷል፣ በጣም ደክሟል። ከዚህ ቲም ጋር በጣም ብዙ ነገር ሆኗል። አርቴታ ያርግለት። በቃ ሙሉ የአርሰናል ደጋፊዎች እንኳን ደስ አላችሁ። ከልቤ ነው። አመቱ ከመጀመሩ እስከ ማለቂያው ድረስ አብሬያችሁ ነበሩ። ድግሳችሁን የምትበሉበት ቀን ዛሬ ነው። ሙሉ የአርሰናል ደጋፊ እንኳን ደስ አላችሁ። ኤምጄ ከእናንተ ጋር ነበረ። እስካሁን የነበረን ቆይታ በጣም አድርጌ ለምትሰጡኝ ፍቅር በጣም አድርጌ አመሰግናለሁ። እኔም በጣም ወዳችኋለሁ፣ አከብራችኋለሁ ሁላችሁንም ማለት ነው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች። እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላችሁ። እኔ ስለ በዚህ ልክ አልጠበቅኩም። ገባ አይደለ? ራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይህንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙት አደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችሁታል። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ ምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይህን በጣም ጠብቃችሁ ክለባችሁን ታግሳችሁ ይህን ያህል የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ ከጎናችሁ። ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በስመ አብ። እሺ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ከ22 ዓመት ጥበቃ በኋላ ሻምፒዮን ሆናችኋል፣ ተፎካክረናችኋል። አሁን ግን በክብር ሻምፒዮን ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ብዙ ዓመት፣ ብዙ የልብ ስብራት፣ ብዙ መጠበቅ እንዳለ ይገባኛል፣ ይገባችኋል ሁሉም ነገር። እኔ ስፔሻሊ ብዙ ዘመድ፣ ጓደኛ፣ ቤተሰብ ሁሉ አለና የአርሰናል ደጋፊዎች እንኳን ደስ አላችሁ። ዴሉዥናል የሚባሉት አይገባችሁ የሚባሉት ለክለባችሁ ፊት ለፊት የምትቆሙት እኔ እናንተ ነው። በተለይ እንኳን ደስ አላችሁ ማለት የምፈልገው ምክንያቱም ስትሸነፉ መጀመሪያ በተሸማ ማብሸቅ የምፈልገው እናንተ ስለሆነ ስታሸንፉም ክሬዲት የሚገባችሁ ለእናንተ ነው። እንኳን ደስ አላችሁ። እንግዲህ ያው እንደ በክብር ተሸንፈናል፣ ግን ክሬዲት ይገባቸዋል። አርቴታ ክሬዲት ይገባዋል። ሆል አርሰናል ስኳድ ስፔሻሊ አርቴታ በጣም ክሬዲት ይገባዋል። እንኳን ደስ አላችሁ። ካሁን በኋላ ዝባዝንኬው ምን አይጠቅምም። ዞሮ ዞሮ ሻምፒዮን ሆናችኋል። እንኳን ደስ አላችሁ። ይመቻችሁ። ለካኛ ያሰብነው የአርሰናል ደጋፊና የዋንጫ የበላው የአርሰናል ደጋፊ ለካ የተለያየ ነው ጋይስ። ዋንጫ የበላው አርሰናል ደጋፊ በየቦታው እያለቀሰ ነው ማለት ጭራሽ ከነመፈጠሩ የክለቡን ደስታ ነው እያከበረ ያለው። ስለምን ከተማ በመጥበጥ ስለምን ምናምን ነበር ሲታሰብ የነበረው። ዋንጫ የበላው የአርሰናል ደጋፊ የተለየ የአርሰናል ደጋፊ፣ ከዋንጫ በፊት የነበረው የአርሰናል ደጋፊና ዋንጫ ከበላ በኋላ ያለው የአርሰናል ደጋፊ በፍጹም የተለያየ ደጋፊ ነው። ምን አይነት ነገር ነው እያየን ያለን? የምር ሁሉም በየቦታው እያለቀሰ ነው ያለው ማለት እና በጣም የሚገርም የዓመት እኔ እንጃ እግዚአብሔር በዚህ ነው ያክል ደረጃ ኳስ ኢትዮጵያ ውስጥ እንደዚህ ይካሄዳል ብዬ አላሰብኩም ነበር። እና በጣም የሚገርም የደስታ እንትኖችን እያየን ያለ ነው በየቪዲዮ ማለት ነው። ለማንኛውም በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ።